የተከበራችሁና የተወደዳችሁ የግዕዝ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? በዛሬው ዕለት ደግሞ በዓለም መጨረሻ ላይ ስለምትሆነው ስለ አርማጌዶን ይዘንላችሁ መጥተናል። በጥቂቱ ያለችውን ደቂቃ ሰምታችሁ ብዙውን ዕውቀት እንድታገኙ ስንል ወደ እናንተ ይዘንላችሁ መጥተናል። አርማጌዶን ቃሉ አርም መጊዶ ከሚሉ ሁለት የዕብራይስጥ ቃላቶች የተዋቀረ ሲሆን አርም በዕብራይስጥኛ ተራራ ማለት ነው። መጊዶ ደግሞ አሁን በፍልስጤም የምትገኝ አንድ ግዛት ነች። ትርጓሜው የመጊዶ ተራራ ማለት ነው። ይህ በስዕሉ ላይ የምትመለከቱት ቦታ በዓለም ፍጻሜ የእግዚአብሔር ጠላቶች ከበጉ ጋር ለመዋጋት የሚሰበሰቡበት መጊዶና የመጊዶ ተራራ ነው። ይህ ሰፊ ሸለቆ 22 ኪሎ ሜትር ስፋትና 32 ኪሎ ሜትር ርዝመት አለው። ሰይጣን የክርስቶስን ዳግም ምጽአት ለማደናቀፍ የመጨረሻ አማራጭ ነው ለሚለው አርማጌዶን ጦርነት የዓለም ነገስታት ወደ አርማጌዶን ለማስከተት ከዘንዶው ከአውሬውና ከሐሰተኛው ነብይ አፍ የሚወጡትን 3 ርኩሳን መናፍስት በመላው ዓለም ያሰማራል። በዚህ ጊዜ የዓለም ነገስታት ወደ ስፍራው የሚሰበሰቡት በዓለም ላይ ያላቸውን የበላይነት ለማረጋገጥ ቢመስላቸውም ሰይጣን ግን አንዴ አስቷቸዋልና ከዚያ የዘላለም ዓላማውን ለማስፈጸም ይጠቀምባቸዋል። ዓለም በፍጻሜዋ ጠርዝ ላይ ቆማ ለማደግ በምትዘጋጀው በዚህ አርማጌዶን ጦርነት የምድር መሪዎች ራሳቸውን በትህትና ለእግዚአብሔር ዝቅ ከማድረግ ይልቅ እግዚአብሔርን ተሳድበው መሞትን ይመርጣሉ። ነገር ግን ሚካኤልና የእግዚአብሔር ጸባኦቶች በሰማይ ዘንዶንና ጭፍራዎቹን እንደተዋጉ በምድር በአርማጌዶን መቅሰፍት እንጂ ጦርነት የለም። ዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 በፈረሱ የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎችም ተከማችተው አሁን አውሬውም ተያዘ፣ በእርሱም ፊት ተአምራትን ያደረገ የአውሬውን ምልክት የተቀበሉም የሰገዱትን ያሳተ ሐሰተኛው ነብይም ተያዘ። ሁለቱም በሕይወት ሳሉ በዲኑ ወደሚያቃጥለው እሳተ ባህር ተጣሉ። የቀሩትም በፈረስ ላይ በተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ ይላል። የሰይጣን የአርማጌዶን ጦርነት ተልእኮ ከክርስቶስ ጋር ተዋግቶ ክርስቶስን የማሸነፍ ተልእኮ እንዳልሆነ ሰይጣን ጠንቅቆ ማወቁን በራሱ ላይ የተናገረውን ምስክርነት በቂ ነው። እሱን እንመልከት። የናዝሬቱ ኢየሱስ ሆይ ካንተ ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ። አንተ የቅዱስ እግዚአብሔር ልጅ አይደለህምን? ብሎ በሉቃስ ወንጌል ምዕራፍ 4 ከቁጥር 34 ላይ ተናግሮለታል። ስለዚህ የሰይጣን አርማጌዶን ጦርነት ተልእኮች ብዙዎች እንዲድኑ የሚታገሰው ኢየሱስ በምጽአቱ እንዲዘገይ ወይም ምጽአቱ እንዲሰናከል የማድረግ ከንቱ ሙከራ ነው። መጽሐፍ ጥበብ በዚህ አለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው ይለናል ራእይ ዮሐንስ ምዕራፍ 13 ከቁጥር 18። በራእይ ምዕራፍ 22 ከቁጥር 11 እስከ 13 ላይም አመፀኛውም ወደፊት ያምጽ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀድስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል። አሜን። ቶሎና ማራናታ
የምንልባት አቅም እንዳይወሰድብን እግዚአብሔር ጸጋውንና ጥበቡን ይስጠን። እነሆ ክርስቶስ ሊመጣ በደጅ ነው። ከኃጢአትና ቁጥሩን ከመቀበል ተጠበቁ። ወስብሐት ለእግዚአብሔር። ወደ የተከበራችሁ የግዕዝ ቤተሰቦች ይህንን ቻናል በቅርበትና በፍጥነት ለማግኘት ሁላችሁም ያዳመጣችሁ በሙሉ ሰብስክራይብ አድርጉ፣ ላይክና ሼርም አድርጉ። ስለምታዳምጡንና ስላዳመጣችሁን ስለምትከታተሉንና ስለተከታተላችሁን እጅግ በጣም እናመሰግናለን። ወስብሐት ለእግዚአብሔር።